እመቤታችንን መውደድ ማለት በእሷ ስም ተሰብስቦ የራስን ሆድ ብቻ መብላት አይደለም። ዝክር ሲዘከርም ለብቻ መብላት አይደለም። አንዳንዶቹ ጋር እንደሚደረገው ማለት ነው ስለምናይ ነው። በድንግል ማርያም ስም በርካታ ሰዎች ይሰበሰባሉ። የተደገሰውን ድግስ እነሱ ብቻ ናቸው የሚበሉት። እውነት ወይ ሐሰት? እውነት ነው አይደለም? በእመቤታችን ስም ማህበር ይዘጋጃል፣ በሩ ይቆለፋል፣ ድሃ አይጎበኘውም ያንን አካባቢ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሶስትነቱ መጠቅለል ሳይኖርበት የዘላለም ሥላሴ አምላካችን ቅዱስ እግዚአብሔር በዚህ በመመስገኛው ስፍራ በቅድስት ቤተክርስቲያን እንድንሰበሰብ ቃሉን እንድንሰማ ወንጌል እንድንማር ፈቅዶልናልና ለአባቶቻችን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። አምላክን የወለደች የመላእክት እህት የደናግል የመነኮሳት መመኪያ የሁላችን እመቤት እናታችን እመቤታችን ቅድስት ድንግል ማርያም ለሷም ክብር ምስጋና ይግባት። ክቡራን አባቶቻችን መምህራነ ወንጌል፣ ወንድሞቻችን ዲያቆናት፣ በዚህ ቅዱስ ስፍራ የእግዚአብሔርን ቃል ለመስማት እግዚአብሔርን ለማመስገን ከሩቅም ከቅርብም የመጣችሁ ምዕመናንና ምዕመናት አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ቆያችሁ። በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ የሰበሰበን ልዑለ ባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ቀሪ ጊዜያችንን ባርኮና ቀድሶ ቅዱስ የሆነውን የክርስቶስን ቃል እንድንማር አምላካችን እግዚአብሔር በጎ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው አበባ በምድራችን ላይ ታየ በሚል ርዕስ ይሆናል። እስቲ በሉት ሁላችሁም፣ አበባ በምድራችን ላይ ታየ። ምን አልኳችሁ? በምን ላይ ታየ? በዚህ ርዕሰ ጉዳይ እንማማራለን። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 11 ላይ ተጽፎ የምናገኘው የመጽሐፍ ቅዱስ ሐሳብ ነው። ይሄ የመጽሐፍ ቅዱስ ሐሳብ ወይም መኃልየ ዘሰሎሞን ከመዝሙራት ሁሉ የሚበልጥ የሰሎሞን መዝሙር እንደሆነ ቤተክርስቲያናችን ሁልጊዜ ትናገራለች። የዳዊት ልጅ የሆነው በእስራኤል ላይ ለበርካታ ዓመታት በንግስና የቆየው ጠቢቡ ሰሎሞን እግዚአብሔር መንፈስ ቅዱስ ገልጾለት በጎ ፈቃድ ሆኖለት ልቡ በርቶለት ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የሚያከናውነውን የሚተገብረውን የሙሽርነቱን ተግባር የቤተ ክርስቲያንን ሙሽሪትነት የክርስቶስን ሙሽራነት በሰፊው ያብራራበት ሰው ይህንን ዓለም በተጋድሎ ፈጽሞ የማታልፈውን ርስት መንግስተ ሰማይ ሲወርስ እንዴት ያለ ተዋህዶ ከክርስቶስ ጋር እንደሚያደርግ የተጻፈበት በዚህ መጽሐፍ ላይ እንደምታዩት ለጸሎትም ቤተክርስቲያን ትጠቀመዋለች። አባቶቻችን ስራ ሰርተውልናል። በዚህ ጸሎት ላይ እግዚአብሔር ሆይ ይህንን አድርግልኝ የሚል የጸሎት ክፍል የለውም። ሙሽሪት ቤተክርስቲያን ሙሽራው ክርስቶስን ስታመሰግን፣ ሙሽራው ክርስቶስ ሙሽሪት ቤተክርስቲያንን ከፍ ከፍ ሲያደርግ፣ ምስጋናዋን ከፍ ከፍ ሲያደርግ፣ ቤተክርስቲያንም የክርስቶስን ክብር ስትገልጽ በአጠቃላይ መንፈሳዊ የሆነ ምስጋና እንጂ ልመና የሌለበት ክፍል ነው። ለምን ካልን ሰው በዚህ ዓለም ኖሮ ሩጫውን ፈጽሞ በእግዚአብሔር መንግስት የሚጎልበት አንዳች ነገር እንደሌለ ማሳያ ነው። በዚህ ዓለም ቤተክርስቲያን እንደምታውቁት ድል ነሽዋ ቤተክርስቲያንና ተጋድዋ ቤተክርስቲያን አለች። በተጋድሎ ያለችው ቤተክርስቲያን ሁልጊዜ እሳት የሚነድባት፣ ድንጋይ የሚወረወርባት፣ መከራ የሚጸናባት፣ ሰይፍ የሚመዘዝባት ናት። ድል ነሽዋ ቤተክርስቲያን ግን በምስጋና ያለችና ክርስቶስን ተዋህዳ የምትኖር በዚህ ምድር ላለነው የሚጸልዩ የጻድቃን ማህበር
የሰማዕታት ማህበር፣ የደናግል የመነኮሳት ሹመታቸውን የመለሱ የአባቶቻችን የሊቃነ ጳጳሳት፣ የቀሳውስት፣ የዲያቆናት ማህበር እግዚአብሔር የሚመሰገንበት ድንቅ የሆነ ማህበር ነው። ያንን እናውቅ ዘንድ እግዚአብሔር ወዶና ፈቅዶ በጠቢቡ በሰሎሞን በኩል ከመዝሙር ሁሉ የሚበልጥ ይህንን መዝሙር ለቤተ ክርስቲያን ሰጣት ማለት ነው። በዚህ ክፍል ውስጥ ቅድስት ቤተ ክርስቲያናችን እንዴት ልጆቿን እንደምታኖር እንደምትመግብ፣ ልጆቿን በጡቶቿ እንዴት እንደምትመግብ ሚ አዳም አጥማትህ ይእተ የመራት እቴ ሙሽራዬ ሆይ ጡቶችሽ እንዴት ያማሩ ናቸው ተብሎ ለቤተ ክርስቲያን የተዘመረለት እሊያፈለፍልሃል በመንፈስ የመንፈስ ወተትን የሚያፈሱ ተብሎ የተነገረላት ድንቅ ቤተ ክርስቲያን የተመሰገነበት ክፍል ነው። ይህንን ቅዱስ መጽሐፍ ለቤተ ክርስቲያናችን ምስጋና አድርጎ የሰጠን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሰሎሞን እንደምታውቁት በቀድሞ ሕይወቱ በንግስና ሕይወቱ እግዚአብሔርን አሳዝኖ የእግዚአብሔር መንፈስ ቅዱስ ኃይል ከሱ ርቆ ሲኖር ይህንን ክብር መልሶ ያገኘው ንስሐ በመግባት ነው። ንስሐ ገብቶ ወደ እግዚአብሔር ሲመለስ ድንቅ የሆነ ምስጢርን ገለጸለት። በዚህ ክፍል ላይ የቀደሙት የአባቶቻችን የነቢያት ትንቢታቸው፣ የነቢያት ምኞታቸው፣ የነቢያት ተስፋቸው የተካተተበት ነቢያት አባቶቻችን የሚናፍቁት ክርስቶስ እንዴት ቤተክርስቲያንን ሙሽሪት አድርጎ እንዴት እንደሚዋጃትና የራሱ እንደሚያደርጋት የተጻፈበት ድንቅ የሆነ አስደናቂ የቤተክርስቲያናችን መጽሐፍ ነው። በዚህ መጽሐፍ ላይ ከቁጥር 11 ጀምሮ እንዲህ ይላል ሰሎሞን፣ ናሁ ክረምት አለፈ፣ እነሆ ክረምት አለፈ፣ ወዝናምኒ ገባ ድሬሁ፣ ዝናምም ወደ ኋላው ተመለሰ፣ ጽጌ አስተርአየ በውስተ ምድርነ፣ በምድራችንም አበባ ታየ እያለ ይዘምራል። እነሆ ክረምት አለፈ፣ ያ የጨለማው ዘመን ልጅነት የታጣበት ክብር የጎደለበት ብርሃን የሌለበት ዓለም በጨለማ የሚኖርበት ያ የ5500 የፍዳና የኩነኔ ዘመን አለፈ እያለን ነው። አባቶቻችን እንዳስተማሩን ትላንት ያሳለፍነው የ3 ወሩ የክረምት ዘመን ጌታችን ያልተወለደበት ያ የብሉይ ኪዳን ዘመንን ያስታውሳል። ፍጡር የሚሰዋበት የበግ ደም የሚፈስበት ጊዜያዊ ድህነት እንጂ ዘላለማዊ ድህነትን የማያሰጥ ለጊዜው በድንጋይ ከመወገር ያድናቸዋል የብሉይ ኪዳን መስዋዕት። ለጊዜው በእሳት ከመቃጠል ከሀገር ከመሰደድ ከመቅሰፍት ከቸነፈር ይጠብቃቸዋል። ዘላለማዊ ርስት ያቺ በአዳም ምክንያት የተዘጋጀው ገነትን ግን እየናፈቁ ሳይወርሷት ወደ ሲኦል ይወርዱ ነበረ ደጋግ አባቶቻችን። እግዚአብሔርን በቤቱ ያስተናገዱ እነ አብርሃም፣ ተስፋ የተነገረላቸው እነ ይስሐቅ፣ በዘሩ ምድር የሚባረክለት እነ ያዕቆብ፣ እግዚአብሔርን ቃል በቃል ያነጋገሩ እነ ሙሴ፣ ሌሎችም አባቶቻችን የተስፋዋን ምድር መንግስተ እግዚአብሔርን እየናፈቁ ገና ጌታ አልተወለደምና በናፍቆት እያለፉ ወደ ሲኦል ይወርዱ ነበር። ቢገቡም ግን በመጽሐፈ ጥበብ ተጽፎ እንደተገኘው ነፍሶሙ ስለ ጻድቃን ውስተ እደ እግዚአብሔር፣ የጻድቃን ነፍሶቻቸውስ በእግዚአብሔር እጅ ናቸው፣ የሲኦል እሳት መከራው ስቃዩ አላገኛቸውም ተብሎ ተጽፏል። ቢጻፍም ግን ተመልከቱ፣ አንድ ሰው መከራ ባይደርስበትም መከራ ካለበት ቦታ ካለ ያው መከራ ይደርስበታል እንደማለት ነው። ግድ እሳቱ አይንደድበት አይባልም። እሳት ከሚነድበት አጠገብ ካለ እሳት እንደነደደበት ይቆጠራል። ስለዚህ ያ የጨለማ ዘመን አለፈ። ቅጠል ብቻ የነበረበት በክረምት ቅጠል እንጂ ፍሬና አበባ የለም አይታሰብም። በብሉይ ኪዳን ተስፋ እንጂ ክርስቶስ ገና አልተወለደም። እየሰማችሁ ነው አይደለም? ክርስቶስ ገና አልመጣም ነበር። በተስፋ ብቻ አይዟችሁ ይህ የረሃብ ዘመን ያልፋል በሚል ትምህርት ብቻ ይሄ ጨለማ ዘመን ማረፉ አይቀርም፣ ብርሃን ክርስቶስ ይመጣል፣ ለተራበ ሰው እንጀራ እየመጣልህ ነው ብለው ሲነግሩት ረሃቡ እንዲታገስለት ክርስቶስን ለተራበ እግዚአብሔርን ለተጠማ ሰው ይወለድላችኋል፣ ጽኑ ክንዱ ይመጣል፣ የአብ ባህሪ ልጁ ወደዚህ ዓለም ይመጣል፣ ወንጌልን ያስተምራል፣ ሐዋርያትን ይሾማል፣ ድንቁርናን አለማወቅን ክደትን ያስወግዳል ተብሎ በነቢያት ሲነገር
ለነበሩ ሰዎች ትልቅ ተስፋ ነው። ሰው ያለ ተስፋ አንድም ሰዓት መቆየት አይችልምና አባቶቻችን ያንን የጨለማ ዘመን 5500 ዘመንን ታግሰው የቆዩት በተስፋ ነው። በምንድን ነው? በምን አልኳችሁ? በተስፋ። ቅዳሴ ላይ ሰምታችሁ ከሆነ በወንጌል መራህከነ ወበነቢያት ናዘዝከነ፣ በወንጌል መራህን ከዛ አስቀድሞ ደግሞ በነቢያት አረጋጋህን ይላል። ወንጌል ከመሰበኳ ወንጌል ከመገለጧ በፊት አምላካችን ልዑል እግዚአብሔር ደጋግ ነቢያትን እያስነሳ ክርስቶስ እንደሚመጣ መከራ እንደሚያልፍላቸው ያስተምራቸው ነበር። እነ ኢሳይያስ በድንግልና መወለዱን፣ በድንግልና መጸነሱን፣ በመከራው ሕመሙን፣ በሕመሙ ቁስላችንን እንደሚያርቅ፣ ሕፃን እንደሚወለድልን፣ ወንድ ልጅም እንደሚሰጠን አስቀድሞ በትንቢታቸው ለሕዝቡ እየተናገሩ ሕዝቡ ተስፋ ባለመቁረጥ ሕያው እግዚአብሔር የሚልከውን ተቀዳሚ ተከታይ የሌለው አንድያ ልጁን ይጠብቅ ዘንድ በነቢያት በኩል መልእክቱን ያስተላልፍ ነበር። ይህንን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታዲያ የክረምት ዘመን አለፈ ማለት 5500 ዘመን የፍዳና የመርገም ዘመን አለፈ። ምን ሆኖ አለፈ? ክርስቶስ ተወልዶ አለፈ። የጨለማው ዘመን ተወገደ። እንጨቱም ድንጋዩም ይመለክበት የነበረው ፀሐይም በአቅሟ አምላክ ሆና ጨረቃም አምላክ ሆና ይመለክባቸው የነበረው ያ የመርገም ዘመን አለፈ። ዛሬም ድረስ ይገርማቸዋል። በአማርኛውና በግዕዙ ኢትዮጵያውያን በዚያ እንታመም። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስን ከመጽሐፍ ቅዱስ መነሻ ወስደን እንቆጥራለን። ከእሑድ ጀምሮ የመጀመሪያ ቀን፣ ሰኑይ ሁለተኛ ቀን፣ ሰሉስ ሶስተኛ ቀን እያለን እንግሊዘኛው ቢመረመር ግን ችግር አለበት። ሰምታችሁኛል አይደለ? ሰንደይ ምን ማለት ነው? እስቲ ንገሩኝ። ምን ማለት ነው ሰንደይ? እሑድ ነው አይደለም? እስቲ ቃሉን መርምሩት። ሰንደይ ማለት እኮ የፀሐይ ቀን ማለት ነው። ፀሐይን የሚያመልኩ ሰዎች ለፀሐይ የሰጡት ስያሜ። መንደይ አሁን እንግባባለን፣ ችግር የለውም። መንደይ ሰኞ ነው። ግን ጨረቃን የሚያመልኩ ሰዎች ለጨረቃ የሰጡት ስያሜ። ወራቱንም ብትመለከቱ ወራቱ በጣዖታት ስም ተሰይመው ጣዖታት ነግሰው ይኖሩ ነበር። ክርስቶስ ሲመጣ ካልን ክርስቶስ ሲመጣማ ይመለክ አምላክ እንዳልሆነ ተገለጠ። አንድ ምሳሌ ልስጣችሁ። ይሄ መብራት ባይኖር ጧፍን በእጃችሁ ባትይዙ በፊታችሁ የቆመው አትሮንስ ጨለማና ጥላ ተጨምሮበት የቆመ አውሬ እንጂ አትሮንስ አይመስልንም አይደል? አውሬ ነው የሚመስለን። ፀሐይ ሲገለጥ ግን ፀሐይ ክርስቶስ ሲመጣ ይመለክ የነበረው ጣዖት ድንጋይነቱ ተገለጠ። ፀሐይም ፀሐይ እንጂ አምላክ እንዳልሆነች፣ ጨረቃም ጨረቃ እንጂ አምላክ እንዳልሆነች፣ ስነ ፍጥረታት ሰውን ያግዙ ዘንድ ከሰው በታች የተፈጠሩ እንደሆኑ ያወቅነው ፀሐይ ጽድቅ ክርስቶስ በቅዱሳን የሚያበራው ክርስቶስ ስለተገለጠ ነው። ለዚህ መገለጥ ምክንያታችን እመቤታችን ቅድስት ድንግል ማርያም ናት። ምን አለ ቀጥሎ? ጽጌ አስተርአየ በውስተ ምድርነ፣ በምድራችን ምን ታየ? እስቲ አበባ በሉ። ምን ታየ? በምድራችን አበባ ታየ። ያች አበባ ድንግል ማርያም ናት። ያች አበባ ተመልከቱ። አበባ የራሱ የሆነ ውበት አለው። ማንም ሰዓሊ ያልቀየጠበት፣ ማንም ጥበበኛ ያልጨመረበት የራሱ የሆነ ውበት አለው አበባ። እመቤታችን ቅድስት ድንግል ማርያም ከዓለም ያልወሰደችው፣ ከዓለም ያልተቀበለችው ከመንፈስ ቅዱስ የተገኘ መንፈሳዊ ክብርና ውበት አላት ድንግል ማርያም። ለዚህ ነው አባቶቻችን ምን ይላሉ? እመቤታችንን ሲያመሰግኑ ማርያም ሰርቅ የቲም ሁሉ ሰርገው ዓለም፣ ማርያም ከዚህ ዓለም ጌጥ የራቀሽ ናት። ወበንተዛ ሰርገዋ በኩሉ ሰርጎ መንፈሳዊ። ስለዚህ መንፈሳዊ በሆነ ጌጥ እግዚአብሔር አምላኳ አስጌጣት ይላል። የእመቤታችን ጌጧና ክብሯ በጆሮ ላይ የሚንጠለጠለው ጉትቻ፣ በእጅና በእግር ላይ የሚደረገው የብርና የወርቅ አምባር ጌጥ አይደለም። የእመቤታችን ንጽህናዋ፣ ክብሯ፣ ድንግልናዋ፣ ንጽህናዋ፣ ለልጇ ለወዳጇ መገዛቷ እሷን የሰጠን አምላክ ስሙ የተመሰገነ ይሁን። የቀደሙት አንስት ሴቶች የማይገባ ተግባር ለመፈጸም ሲሉ
በርካታ ጌጦችን ያጌጣሉ። ይሄ የታወቀ ነው። ቅዱስ ዮሐንስ አፈወርቅም ባለትዳሮችን እንዲህ ብሎ ይጠይቃቸዋል። አንቺ ሴት ለምንድን ነው ልብስ እየለዋወጥሽ የምትለብሺ ብሎ ይጠይቃታል ባለትዳሯን። አይኔ ባሌን ደስ እንዲለኝ ብለሽ ከሆነ ውሸትሽን ነው። ባልሽን ደስ እንዲለው ብለሽ ቢሆን ኖሮ ጥሩን ውጪ የማይረባውን ቤት ባለበሽ ነበር ብሎ ይጠይቃታል። ሲታይ ግን እውነት ነው። በአንድ በኩል ሌላ ወንድ እንዲያያቸው ሰውነታቸውን ገልጠው የሚሄዱ በርካታ ሴቶች አሉ፣ ሊያውም ክርስቲያን ተብለው። እመቤታችን ቅድስት ድንግል ማርያም ግን ውበቷና ክብሯ ልጇ ወዳጇ ኢየሱስ ክርስቶስ ነው። የእመቤታችን ንጽህናዋ የእመቤታችን ክብሯ ሁል ጊዜ ጌጥ ሆኖ ይኖራል። አስተውላችሁ ከሆነ እናታችን ቅድስት ድንግል ማርያም ስዕሏ ሲሳል ቀይና ምን አይነት ልብስ ነው? ሰማያዊ አይደለም? ቀይና ሰማያዊ። በእስራኤል ባህል ቀይ የሚለብሱ ደናግል ሴቶች ናቸው በእስራኤል ባህል። ሰማያዊ ደግሞ ባለትዳር ሴቶች ይለብሳሉ፣ ሰማያዊ ልብስ። እመቤታችን ቅድስት ድንግል ማርያም ሁለቱንም ለብሳለች፣ ቀዩንም ሰማያዊንም። ምን እያለች መሰላችሁ? እናትም ድንግልም ነኝ እያለች ነው። ለማንኛውም ሴት ያልተቻለ ለእሷ ብቻ የተሰጣት እናትም ድንግልም ነኝ ስትል ሰማያዊም ቀይም ልብስ ለብሳ በቤተ ክርስቲያናችን ትውፊት ትሳላለች። ስለዚህ ሰሎሞን ምን አለ? በምድራችን አበባ ታየ ማለት እመቤታችን ተገለጠች ማለት ነው። እስቲ እመቤታችን ተገለጠች በሉ። ማን ተገለጠች? እመቤታችን ተገለጠች፣ መጣች ወደዚህ ዓለም። ከኢያቄም ከሐና ተወለደች። የነቢያት ተስፋቸው ለመለመ። በርካታ ትንቢት ተነግሮ ብዙ ሱባኤ ተቆጥሮ ብዙ መስዋዕት ተሰውቶ ብዙ ዕጣን ታጥኖ ዓለም ሁሉ ተስፋ አድርጎ ያ ተስፋ የሚፈጸመው በድንግል ማርያም አበባነት ነውና እመቤታችን ስትመጣ እንኳን ድህነት የሚፈልገው ሰው መላእክትም በደስታ ለብሰዋል ክብርን። እንኳን የተራበው ሰው እንኳን የተጠማው የተራቆተው ሰው ይቅርና ምንም ያልጎደለባቸው ግሩማን ቅዱሳን መላእክት በእመቤታችን በምድር ላይ መታየት ደስታን አድርገዋል። እሷ በወለደችው ነውና ክርስቶስ የታየው። እሷ ብትወልደው ነው የማይታይ ታይቶ የማይጨበት ተጨብጦ በሰማይ አመስግነው በምድርም አመስግነው ለብዙ ዘመናት ይናፍቁት የነበረውን አምላካቸውን ያዩት። አበባ የተባለች እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስትገለጥ ነው። እሷን የሰጠን አምላክ ስሙ የተመሰገነ ይሁን። አመስግኗት እመቤታችን በእውነት ከፍ አድርጋችሁ። ስለዚህ ድንግል ማርያም እናታችን በዚህ ዓለም ስትገለጥ ተፈጸመ ተስፋ አበው በማርያም ድንግል። በድንግል ማርያም የአባቶቻችን ተስፋ ተፈጸመ። የኢሳይያስ ተስፋው የተፈጸመው ድንግል ማርያም ስትወለድ በወለደችው በክርስቶስ ነው። የኢሳይያስ ተስፋው የተፈጸመው የነ ዳንኤል ያዩት ራእይ አማናዊ ሆኖ የተገለጠው እናታችን ቅድስት ድንግል ማርያም ወደዚህ ዓለም ከኢያቄም ከሐና ተወልዳ ድንግል ማርያም ክርስቶስን ስትወልደው የነቢያት ተስፋቸው ፍጹም ሆነ። ያን ጊዜ ነው እንባ የታበሰው። ያን ጊዜ ነው ለቅሶ የቆመልን። እመቤታችን ስትገለጥ ነው የነቢያት ተስፋቸው ፍጹም የሆነው። እመቤታችን ስትታይ ነው እንባ ሁሉ የታበሰው። በእውነት እሷን እናት አድርጎ የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አበባን የሚጠላ የለም። እንደምታውቁት አበባ ንቦችም ይከቡታል፣ አንዳንዴ ዝንቦችም ያርፉበታል። የተመቸው ግን ለንቦች ነው። አበባን የሚጠላ እንደሌለ እመቤታችን በሰማያውያን በመላእክት በምድራውያን በደቂቀ አዳም የተወደደች እናት በአበባ ላይ ንቦች እንዲረቡ ትጉሃን መላእክት፣ መናንያን፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት፣ ባለትዳሮች፣ አባቶቻችን ካህናት፣ ዲያቆናት፣ ሊቃነ ጳጳሳት ወደ እሷ ላይ ቀርበው ሊቃነ ጳጳሳት የጵጵስናቸውን ዋጋ ያገኙ ዘንድ፣ ቀሳውስት ዲያቆናት የክህነታቸውን ዋጋ ያገኙ ዘንድ፣ ምእመናን የምእመንነት ክብራቸውን ያገኙ ዘንድ፣ ደናግል የድንግልናቸውን ዋጋ፣ ባለትዳሮች የትዳርን ዋጋ ያገኙ ዘንድ የሚያድለውን ዋጋ የሚሰጠው ክርስቶስን ወልዳለችና እሷን ደጅ የማይጸና ፍጥረት የለም። መላእክት ይቀርቧታል እመቤታችንን።
የማይታየውን እግዚአብሔርን አሳይታቸዋለችና። ጻድቃን እናት አድርገዋታል። ስደትን ተሰዶ መከራን ተቀብሎ ያለ ማጉረምረም ገድልን መፈጸም እንዴት እንደሆነ ታስተምራለችና። እንጀራን ተሸክሞ መራብ፣ ውሃን ተሸክሞ መጠማት፣ የበረሃውን ጌታ የውቅያኖስን ጌታ ታቅፎ መከራ መቀበል እንዴት ያለ ጭንቅ ነው ምዕመናን! አይምሯችሁ ላይ ሳሉት እስቲ። እንጀራን ማዕድን ተሸክሞ መራብ። እመቤታችን እኮ እንኳን እሷን ዓለምን የሚመግበውን ክርስቶስን ይዛን የተራበች። እውነት ወይስ ሐሰት? ንገሩን እንጂ እውነት ነው አይደል? ቀላያትን የሚያፈሰውን በጋና ክረምት የሚያፈራርቀውን ጌታ ይዛ እኮ ነው የተራበችው የተጠማችው። እንዴት አላማረረችም? እንዴት ታገሰችው? በእውነት የትዕግስት እናት እንዴት እንባዋን በምሬት አላፈሰሰችም? እንዴት አንተን አዝዬ ይሄ መከራ ይደርስብኛል ከቤተ መንግስት ማልወጣ በሰማይ መቀመጥ ሲገባኝ ለምን መከራ ይጸናብኛል ብላ እንዴት አላማረረች? ኧረ ይሄንን በነገረችን እመቤታችን ጽናቱን የኛ እንደው አይጣ ላይ ድረስ እኮ ነው አለ ጫማ ሲጠፋብ እንዴት ቤተክርስቲያን እንደምናማርር ስልካችንን መጠበቅ ሲገባን በእኛ ስንፍና በጠፋው ስልክ የምናላክክ በእግዚአብሔር ላይ ነው። እንዲህ እያስቀደስኩ እየጾምኩ እየጸለይኩ እንደማኔ ማለት ነው። እኔ መናኒው እንዴት አህዬ ይጠፋብኛል ብሎ ለዚች ዓለም ሰሪ መጋቢ የላትም ብሎ ካደ። እመቤታችን ቅድስት ድንግል ማርያም ግን እንጀራን ተሸክማ ስትራብ አንድም ቀን የምሬት እንባ በልጇ ፊት አንብታ አታውቅም። እንዴት እንደዚህ ሆኜ አንተን ወልጄ አምላክ እናት ስባል ይሄ መከራ ይደርስብኛል ምነው ቢቀርብኝ የሚል ካንደበቷ የምሬት ንግግር ያልወጣ የትዕግስት እናት በረከቷ እናትነቷ በሁላችን ላይ ይደርብን። ስለዚህ እመቤታችን ቅድስት ድንግል ማርያም ንቦች የሚከቧት አበባ፣ ንብ ትጉ ናት እንደምታውቁት። በትጋቷ የጣፈጠ ማርን ትሰራለች። ከአበባ ማር እንዲገኝ ከእመቤታችን ከቅድስት ድንግል ማርያም የሥጋም የነፍስ መድኃኒት ክርስቶስ ተገኘ። ማርን የቀመሰ ብቻ እንዲያውቀው የልጇን ቸርነት የቀመሱ ብቻ ያውቁታል። መጥተው የቀረቡ ሥጋው ደሙን የተቀበሉ ንስሐ የገቡ በስሙ ያመኑ የተማመኑ ክርስቶስን ያወቁ ጣዕሙን የተረዱ ሰዎች ያውቁታል። ከአበባ ማር እንዲገኝ ማር ጽዱ እንደሆነ ጽናትን እንዲመልስ ጽና ነፍስ ወሥጋ የሆነ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስለተወለደ ድንግል ማርያም በዚህ ምድር ላይ ታየች። ከኃጢአት ንጹሕ የሆነች እርኩሰት የሌለባት በእሾህ የተከበበች ግን እሾኩ ያልነካት ድንቅ አበባ በእውነት ታስታውሱ ከሆነ ሊቀ ነቢያት ቅዱስ ሙሴ አባታችን ከግብፅ ከወጣ በኋላ ኦሪት ዘጸአት ምዕራፍ 3 ላይ ተጽፎ እንደምናገኘው ወደ ተራራው ላይ ሲወጣ አንድ ድንቅ ምስጢር አይቷል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሊቀ ነቢያት ቅዱስ ሙሴ ወደዛ ወደ ተራራ ላይ ሲወጣ እግዚአብሔር በሚነድ እሳትና በቅጠል ተገልጦ ታየው። ሊመረምር ወዶ ቀረብ ቢል የቆምክበት ስፍራ ምንድን ነው? አቤት የተቀደሰ ነውና ምንን አውልቅ። በደንብ አስተውሉማ። ኦሪት ዘፍጥረት ምዕራፍ 3ን ስናነብ በአዳም ምክንያት መሬት ተረግማ እናገኛለን። ኦሪት ዘጸአት ምዕራፍ 3ን ስናነብ ደግሞ ስፍራዋ ቅድስት ናትና ጫማህን አውልቅ ይላል። እንዴት ነው ነገሩ? ምድር ሁሉ ከተረገመ ቅድስት መሬት ከወዴት መጣች? ምድር ሁሉ ከረከሰ ንጽሕት መሬት ከወዴት መጣች? ጫማ የሚወለቅባት እግዚአብሔር የሚነጋገርባት ያቺ መሬት ከወዴት መጣች? ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ይመልስልናል። ያቺ መሬት ቅድስት የተባለችው ሙሴ ጫማውን ያወለቀባት በእግዚአብሔር ፊት የተንበረከከባት ያቺ ቅድስት መሬት ድንግል ማርያም ናት ይላል። ሁልጊዜ በታምረ ማርያም የምንሰማው ተፈሲ ኦ ማርያም ምድር ቅድስት ዘበፀሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩ ወበዋ ውስቴትኪ ብሎ እግዚአብሔር በብሩ ደመና ተጭኖ በማይጸንሽ ያደረ ምድር ቅድስት እመቤቴ ማርያም ሆይ ደስ ይበልሽ ብሎ አመስግኗት እመቤታችን ያቺ ምድር ቅድስት ድንግል ማርያም እንደሆነች ነግሮናል። በተቀደሰችው ምድር ሙሴ እግዚአብሔርን እንዳነጋገረ የእስራኤል ነፃነት እንደታወጀ
በእመቤታችን በቅድስት ድንግል ማርያም የዓለም ሁሉ ነፃነት ታወጀ። ከዚህ በኋላ ፍዳ መርገም የለም ተባለ። የዲያብሎስ ቁራኝነት ራቀልን እመቤታችን ስለመጣች። ሞተ ሥጋ ወደዛኛው ዓለም የምንሻገርበት ድልድይ ሆነ። ሞተ ነፍስ ጠፋልን። እንግዲህ መራብ የለም፣ መጠማት የለም። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተጨምሮብን ስንኖር እመቤታችን ቅድስት ድንግል ማርያም በወለደችው በልጇ በክርስቶስ ሞት ጠፍቶልን፣ ረሃብ ተወግዶልን፣ ልጅነት ተመልሶልን ወደ ቀደመ ክብራችን ተመልሰናልና እሷን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኗት እመቤታችን ከፍ አድርጋችሁ። ታዲያ እመቤታችን ቅድስት ድንግል ማርያም አበባ ድንግል ማርያም ፍሬ ክርስቶስን ከወለደች እመቤታችንን መውደድ ማለት እንደ ዘመኑ ወጣት እጅ ላይ ማርያም ብሎ ስምን መነቀስ አይደለም። ምዕመናን፣ እመቤታችንን መውደድ ማለት የአፍ ጂምናስቲክ እንዲሁ በማርያም አትምጡብኝ ማለትም አይደለም። እመቤታችንን መውደድ ማለት ውዳሴ ማርያማን አለማቋረጥ። እየሰማችሁ ነው አይደል? ጠዋት ብድግ ብሎ ከእንቅልፍ ቀንሶ የዘውትር ጸሎት ማድረስ፣ ውዳሴ ማርያም መጸለይ፣ በእመቤታችን በቅድስት ድንግል ማርያም ስም ዝክሯን መዘከር፣ ድንግል ማርያምን መውደድ ማለት። ዝክር ሲዘከርም ለብቻ መብላት አይደለም። አንዳንዶቹ ጋር እንደሚደረገው ማለት ነው፣ ስለምናይ ነው። በድንግል ማርያም ስም በርካታ ሰዎች ይሰበሰባሉ። የተደገሰውን ድግስ እነሱ ብቻ ናቸው የሚበሉት። እውነት ወይ ሐሰት? እውነት ነው አይደለም? በእመቤታችን ስም ማህበር ይዘጋጃል፣ በሩ ይቆለፋል፣ ድሃ አይጎበኘውም ያንን አካባቢ። ቀረብ ቢልም ዱላ የያዘው ጥበቃ አለ፣ ውሻ አለ፣ የሚያስጠጋ የለም። ቢሰጣቸውም የተረፈው ነው፣ ቢሰጣቸው የወዳደቀው ነው። አንዳንዱ ምን እንደምታዩት ያስተረፈው ላይ ሶፍቱ ምኑን እየጨመረ ጭራሽ ምግቡን ያበላሸዋል። ምን አለ የተረፈውን በንጽህና ቢያንስ ብናስቀምጥ። እመቤታችንን መውደድ ማለት በእሷ ስም ተሰብስቦ የራስን ሆድ ብቻ መብላት አይደለም። ድንግል ማርያምን መውደድ ማለት ምስኪኑን መጎብኘት፣ የጎበጠውን ማቅናት፣ የታመመውን መጎብኘት ነው። ድንግል ማርያምን መውደድ ማለት ከራስ በፊት የወንድሜ ማለት ነው። እመቤታችንን መውደድ ማለት በእመቤታችን ስም ጠዋትም መጥቶ ከሰዓት የሚደግመውንም ያለማቋረጥ ደጋግሞ መመጽወት ነው። ጠዋት የመጣው ከሰዓት ቢመጣ የምንለው ይታወቃል አይደለ? አድርሰናል ነው አይደለ የምንለው? ጠዋት መጥቶ 1 ብር እንሰጠውና በኋላ ላይ ሲመጣ ምንድነው የምንለው? ደግሞ ይመጣል። ጠዋት ሰጥቼ አልነበረ? ምን አይነት ደፋር ነው እንለዋለን። ብዙ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ጠዋት በልተህ ከሰዓት አትደግምም ብሎ ይጠይቃል። አንደግምም? እሱም የሚደግም ሆዳለሁ፣ እሱም የሚራብ ሆዳለሁ። ያ ሰው ጠዋት እንደበላ ከሰዓትም ያምረዋል፣ ይርበዋል፣ ማታም ያስፈልገዋል። እኛ እንደምንሻ እሱም ይሻል። ስለዚህ እመቤታችንን መውደድ ማለት በእመቤታችን ስም ምስኪኑን መጎብኘት፣ በእመቤታችን በቅድስት ድንግል ማርያም ስም ሊጎበኝ የሚገባውን ጎብኝቶ በስሟ ያዘነውን አጽናንቶ ቃል ኪዳኗን ተግባራዊ ማድረግ እንጂ ለብቻ ተሰብስቦ የራስን ሆድ ብቻ መሙላት አይደለም። ከዚህ አምላካችን እግዚአብሔር ይጠብቀን። እመቤታችንን የወደዱ ተጠቅመዋል። በስጋም በነፍስም ሞተ ስጋ ወነፍስ ርቆላቸዋል። ከደዌ ተፈውሰዋል። ልጇ ክርስቶስን አግኝተዋል። ልመናቸውን አሳርጋ ለቅዱስ ስጋው ለክቡር ደሙ በቅተዋል። ለምኗት፣ ትልቁን ነገር ሰማያዊውን ነገር ለምኗት። ምድራዊ ነገር ባንለምንም እንደሚሰጠን ጌታ ነግሮናል። በንጉሱ ፊት ቆመን ትንንሹን አንለምን። በእውነት እንደምታውቁት አንድ ሰው በዚህ ምድር ላይ ሲኖር፣ በመንግስት መዋቅር ሲኖር፣ መንግስት ያስቀመጣቸው የመዋቅር ክፍሎች አሉ። ቀበሌ አለ፣ ክፍለ ከተማ አለ፣ እንዲህ አለ። እያደገ እስከ ጠቅላይ ሚኒስትር ጽሕፈት ቤት ይደርሳል። በቀበሌ የሚፈጸመውን ጉዳይ ወደ ጠቅላይ ሚኒስትር ጽሕፈት ቤት ይዘነው አንሄድም። እንሄዳለን? አንሄድም። እዚሁ ቀበሌ ያልቃል ማለት ነው። በጠቅላይ ሚኒስትሩ የሚፈጸመውን በቦታው እንወስዳለን። ትንሹን ጉዳይ በትንሹ ተቋም፣ ትልቁን ጉዳይ በትልቁ ተቋም።
ትልቁ ሰማያዊውን ጥያቄያችንን በክርስቶስ ፊት እናቀርበው። ትልቁን የማያልፈውን እንድንለምንና እንድንጠይቅ የታዘዝነውን ሰማያዊ የእግዚአብሔር መንግሥት በንጉሡ ፊት እንጠይቅ። ጥያቄያችን አይነስብን። ድንግል ማርያምን ለሥጋው ደሙ አብቂን ብለን እንለምናት፣ ሌላው ትርፍ ስለሆነ ድንግል ማርያምን እጃችን እንዲፈታ እንድንመጸውት አብቂን። አንቺ ስትሰደጂ በዘመንሽ ብዙ ጨካኝ ሰዎች አጋጥመውሻል። የነሱ ልብ የኔም ልብ እንዳይሆን እባክሽ የሚራራ ልብ ይኖረኝ ዘንድ ጸልይልን እንበላት። እጁ ያልተፈታ የእግዚአብሔር ወዳጅ አይሆንምና እመቤታችን ቅድስት ድንግል ማርያምን በዚህ ምድር ላይ ስንኖር ለልጇ ለክርስቶስ እንመች ዘንድ ጥሩ መቅደስ እንሆን ዘንድ እንነጻ ዘንድ እንለምናት። ሌላው ትርፍ ነውና ሌላው አይቀርምና። ስለዚህ የተወደዳችሁ ክርስቲያኖች እመቤታችን ቅድስት ድንግል ማርያም አበባዋ ድንግል ማርያም የተሰጠችን በሷ በኩል ፍሬ እንድናፈራ በሷ በኩል ልጇ ወዳጇ ክርስቶስ እንድንመስል ነውና እሷን እንድንማጸን ልጇ ክርስቶስ እንድንመስል አምላካችን እግዚአብሔር ይፍቀድልን። ዘመኑን ዘመነ ጽጌም በሰላም ጨርሰን ቀጣዩን ቤተክርስቲያን ያዘጋጀችውን መንፈሳዊ በዓል በፍጹም መንፈሳዊ ክብር አክብረን እንድንጠቀም የአባቶቻችን አምላክ ቅዱስ እግዚአብሔር ይፍቀድልን። የተማርነው በልቦናችን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።